ሐምሌ 3 2018 ዓለም አቀፍ ወሬዎች ዩክሬን ለራሷ መከላከያ የፓትሪዮት ሚሳኤል እንድትሠራ የአሜሪካን ፈቃድ ልታገኝ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን የፓትሪዮት የሚሳኤል ጋሻን እንድትሠራ ፈቃድ እንደሚሰጧት መናገራቸውን አሶሺየትድ ፕሬስ ጽፏል። ትራምፕ ዩክሬን የሚሳኤል መከላከያ ጋሻውን በራሷ እንድትሠራ የአሜሪካን ፈቃድ እንደምታገኝ ፍንጭ የሰጡት በቱርክ በተካሄደው የሰሜን አትላንቲክ የጦር ኔቶ የመሪዎች ጉባኤ በተጓዳኝ ነው ተብሏል። ዩክሬን በጦርነቱ ሂደት ይኸው የሚሳኤል መከላከያ ጋሻ እንዲቀርብላት ስትጎተጉት ቆይታለች። አሜሪካ ከዚህ ቀደም ሚሳኤሉ በሌላ አገር መመረቱን ስታከላክል መቆየቷን መረጃው አስታውሷል። ትራምፕ ዩክሬን የፓትሪዮት ሚሳኤልን በራሷ እንድታመርት መፍቀድ ከሩሲያ ጋር ከ4 ዓመታት በላይ በጦርነት ላይ ለምትገኘው አገር እንደ ልዩ ዕድል ተደርጎ ተቆጥሯል። የሊባኖሱ ሺዓ ታጣቂ ቡድን ሄዝቦላህ የአገሪቱ መንግሥት ከእስራኤል ጋር የደረሰው ስምምነት በጭራሽ ሥራ ላይ አይውልም አለ። ስምምነቱ በጭራሽ ተግባራዊ እንዲሆን አንፈቅድም ያሉት የቡድኑ ዋና ጸሐፊ ነይም ቃሴም እንደሆኑ ሚድል ኢስት ሞኒተር ጽፏል። ነይም ቃሴም የሊባኖስ መንግሥት ስምምነቱን ውድቅ ሊያደርገው ይገባል ማለታቸው ተሰምቷል። ስምምነቱ ሄዝቦላህን ጨምሮ ሁሉ መንግሥታዊ ትጥቅ እንዲፈቱ ጭምር የሚጠይቅ ነው። የእስራኤል ጦር ደረጃ በደረጃ ከደቡባዊ የሊባኖስ ክፍል ሲወጣ ስፍራው በሊባኖስ ሰራዊት እንዲያዝ የሚጠይቅም አንቀጽ የተካተተበት ነው። ስምምነቱ በአሜሪካ አመቻችነት በዋሽንግተን ዲሲ መፈረሙን መረጃው አስታውሷል። ሄዝቦላህ ግን እጅ አንሰጥም እኛ ማለት እንደቀጠለ ተጠቅሷል። በሱዳኑ ጦርነት ምክንያት ወደ ግብፅ ተሰደው ከነበሩት ሱዳናውያን መካከል 800ዎቹ ወደ አገራቸው ተመለሱ ተባለ። ተመላሾቹ በ18 አውቶቡሶች በመሆን ወደ አገራቸው እንደተመለሱ አናዶሉ ጽፏል። ስደተኞቹ ከግብፅ የተመለሱት የሱዳን ተስፋ በተሰኘው መንግሥታዊ ያልሆነ ድርጅት አነሳሽነት መሆኑ ባለፈው ሳምንትም ከ1100 በላይ ሱዳናውያን ስደተኞች ከግብፅ ወደ አገራቸው መመለሳቸውን መረጃው አስታውሷል። ስደተኞቹ በፈቃደኝነት ከግብፅ እየተመለሱ ነው ቢባልም ለስደታቸው መንስኤ የሆነው ጦርነት ግን ከ3 ዓመታት በላይ ሆኖትም እንደቀጠለ ነው። የሱዳን መንግሥት ጦር እና የሕዝብ ፈጥኖ ደራሽ ኃይል ሰፊ አካባቢን ያካለለ ጦርነት እያካሄዱ መሆኑ ይታወቃል። በቻይና ምስራቃዊ ክፍል በሚገኝ የጫማ ፋብሪካ የደረሰ ቃጠሎ በጥቂቱ 28 ሰዎችን ገደለ ተባለ። ቃጠሎ የደረሰበት የጫማ ፋብሪካ በፉጂዮን ከተማ የሚገኝ እንደሆነ አፍፕ ጽፏል። በአደጋው መሞታቸው ከተረጋገጠው ሌላ በርካታ ሰዎችም በቃጠሎው መውጫ ሳያጡ አልቀረም ተብሎ ተሰግቷል። የቃጠሎው ምክንያት ምን እንደሆነ ለጊዜው አልታወቀም። ፕሬዝዳንት ሺ ጂንፒንግ ጉዳዩን አጣርታችሁ ተጠያቂዎቹን በአፋጣኝ ለፍትህ አቅርቡልኝ ማለታቸው ተሰምተዋል። ከወር በፊትም በቻይና ደቡባዊ ክፍል በሚገኘው ጓንዶንግ ከተማ በአንድ ሕንፃ ላይ ያጋጠመ የቃጠሎ አደጋ 12 ሰዎችን መግደሉን መረጃው አስታውሷል። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ኑዛዜ የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ቮክስቴድ ከተባለ የውጭ ሚዲያ ጋር ባደረጉት ውይይት በሰጡት ሰፊ ማብራሪያ የሰሜን ኢትዮጵያው የትግራይ ጦርነት በአገሪቱ ማክሮ ኢኮኖሚ ላይ ያሳደረውን ከባድና አውዳሚ ጫና በዝርዝር አስገንዝበዋል። በአገሪቱ የኢኮኖሚ ታሪክ ውስጥ ከፍተኛ የተሃድሶ እርምጃዎችን ሲመሩ የነበሩት ማሞ ምህረቱ በወቅቱ የነበረውን አጣዳፊ የኢኮኖሚ ውጥረት እንዲሁም ቀደም ሲል የነበረው በብድር ላይ የተመሠረተ የሕዝብ መሠረተ ልማት እና የእድገት ጉዞ የደረሰበትን ገደብ አንስተዋል። ጦርነቱ አገሪቱን አማራጭ ወደሌለው የኢኮኖሚ ቀውስ ውስጥ በመክተት ለዓለም አቀፉ የገንዘብ ድርጅት IMF ቅድመ ሁኔታዎች እንድትገዛ አስገድዷታል ብለዋል። በተለይም የኢኮኖሚ ማሻሻያ ፕሮግራሙን እና የኢንዱስትሪ ፓርኮችን እድገት አስመልክቶ በሰጡት ማብራሪያ አገሪቱ በከፍተኛ ወታደራዊና ፖለቲካዊ ጫና ውስጥ ሆና የብርን ዋጋ በገበያ እንዲወሰን ፎአዴም ማድረግን ጨምሮ በIMF የሚመሩ የለውጥ እርምጃዎችን ተግባራዊ ለማድረግ መገደዷ ያስከተለውን ተጽዕኖ በማንሳት የተሰማቸውን ጥልቅ ነጸብራቅና አስከትለዋል። ይህ ውሳኔ በሀገር ውስጥ የታቀዱ የኢኮኖሚ ማሻሻያዎችን መሠረት ያደረገ ቢሆንም የጦርነቱ መዘዝ ግን አገሪቱ ለውጭ የገንዘብ ተቋማት እጅ እንድትሰጥ ያደረገ መሆኑን ጠቁመዋል።